ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከኦቤን ሆርን ኦፍ አፍሪካ ወደ እናንተ እየደረሰ ያለውን የልዩ ዝግጅት ፕሮግራማችን ነው። በዛሬው የልዩ ዝግጅት ፕሮግራማችን ትኩረቱን የሚያደርገው በትግራይ ክልል ወቅታዊ ሁኔታና እንዲሁም ደግሞ የህወሓት ቡድን በተለይም ደግሞ በክልሉ ላይ እያደረሰ ያለውን ሁኔታዎች እንመለከታለን። ከዛም ባሻገር እንግዲህ በህዝቡ ላይ እያደረሰ ያለውንም ሲቃይና እንግልት የወጣቶችንም አፈና የሚሉ እንግዲህ ጉዳዮችን የምንመለከት ነው የሚሆነው። በዚህ ጉዳይ ላይ እንግዳ ጋብዘናል። እንግዳችን የሰብአዊ መብትን ተሟጋችና የሰላም አምባሳደር ከሆኑት ከአቶ ሙዑዝ ገብረ ህይወት ጋር ነው ቆይታ የምናደርገው። እናንተም ቆይታችሁን ከኛ ጋር እንድታደርጉ ከወዲሁ ጋብዛችኋለን። መልካም ቆይታ ይሁንላችሁ። እንግዲህ ከአቶ ሙዑዝ ጥሪያችንን አክብረው እዚህ ስቱዲዮአችን ድረስ ስለመጡልን በቅድሚያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም። ዛሬ እንግዲህ ከእርሶ ጋራ የምንወያይባቸው ጉዳዩ ቀደም ብለንም በመግቢያችን ስናነሳው የነበረው በተለይም ደግሞ የትግራይ ክልል አሁናዊ ሁኔታ ምን እንደሚመስል እና ከዛም ባሻገር ደግሞ የቀድሞ የህወሓት ቡድን በተለይም በክልሉ ላይ እያደረሰ ያለውን ሰቆቃ በተለይም ደግሞ ከህዝቡም ከወጣቶችም ጋር ተያይዞ ያሉትን ጉዳዮች ነው የምንዳስሰው እና እንደው እስቲ ለመግቢያችን ያህል ይህንን የዚህን ቡድን ባህሪ እንዴት ነው የሚገልጹት? የዚህ ባህሪ ኢትዮጵያዊነት ጠል ኢትዮጵያዊ ጠል ነው። አማራ ጠል ነው። በዛን ጊዜ ጀምሮ ኦሮሞ ጠል ነው። ኢትዮጵያ ጠል ነው እና ይሄ ቡድን ከሚገርምህ በደብተራችን ላይ የኢትዮጵያ እናንተ ጋር የለም እንጂ የኢትዮጵያ በመጽሐፋችንም የኢትዮጵያ ባንዲራ ነበረ። ከዛ እሱን ቅደዱ ይል ነበረ። በምላጭ ገዝተው እንዲቀደድ ያደርጉ ነበረ። ከዛ ደግሞ ትግራይን ትልቋ ትግራይ ማኒፌስቶቸው ያለ አሁን ነው ኢትዮጵያ ያሉት ትግራይ ከግማሽ ወሎ ከጎንደር እስከ መተማ ድረስ እስከ ጋምቤላ ድረስ በአፋር ግማሽ አፋር እና ዳርዳር ያሉ ኤርትራ ጨምረን ሀገር እናደርጋለን እንሆናለን ነበረ ዓለማቸው። በዛን ጊዜ የምናውቀው ማኒፌስታቸው ሁሉ በዛን ጊዜ ካሜራ ስላልነበረ እንጂ እናነበው እናየው ነበረ። ቤታችን ደግሞ ነበረ የሚያድሩ አባቴ ቤት ነበረ የሚያድሩት እና መጽሐፍ የሚያስቀምጡት ምናምን የሚያደርጉት እና እነዚህ ሰዎች ከድሮ ጀምሮ ኢትዮጵያ ጠሎች ናቸው። ታርቆ የማያውቁ ሰዎች ናቸው። ለምሳሌ መጀመሪያ ልንገርህና የትግራይ ከነሱ ጋር የተመሰረቱ ጋህት የሚባሉ የአጋሜ የሁለት ተውላሎ የራያና የተንበን የአጋሜ ነበሩ። ምሁራኖች ናቸው። ከነዛ እንወያይ ብለው ልዩነት ነበረባቸው የሐሳብ። እነዛ ኢትዮጵያ ነው የሚሉት፣ እነዚህ ደግሞ ትግራይ ትገነጠላለች ብለው ነበረ እንትን ያደርጉት። ከዛ ጨርሷቸው ሌሊት ጨርሷቸው። ከዛ ቀጥሎ ደግሞ እኔ የማውቀው ነው የምነግርህ ኢሃፓ እንወያይ ብለው ጨርሷቸው። ከዛ ቀጥሎ ደግሞ ኢዲዩ በሺር አልፈ አካባቢ ጨርሷቸው እንወያይ ብለው። ከዛ ቀጥሎ ደግሞ እንደምታውቀው ደርግ እንወያይ ተብሎ የዓለም መንግስታት በመጨረሻ አካባቢ እንወያይ ብለው እነሱም እዛው አልጀርስ ነው የሆነ አገር እያሉ በውይይት ላይ መሳሪያቸው አስቀምጡ ተብለው ከዛ እነ ማጫው እነ ኮረም አንተ ታውቃለህ እነ አላማጣ እነ የተመሳሰሉ መሆኒ ጨርጨር ባላ ምናምን የተባለው ነገር ያዙት ከሚገርም። ስለዚህ እነዚህ ባህሪያቸው ለሰላም የሚመጡ አይደሉም። እነዚህ ባህሪያቸው ገንጣዮች ናቸው። ኤርትራ ነው የመሰረታቸው። ኤርትራ ደግሞ ኤርትራ እንደምታውቀው እሱ ነው የመሰረታቸው። ኤርትራ እንድትገነጠል ነበረ ፍላጎታቸው። ገንጥለው ከህገ መንግስት በፊት ገንጥለው ሰጧቸው። ባህርም በርም የሌለን አስቀሩንና እነዚህ ባህሪያቸው በጣም አስቸጋሪ የሆነ ባህሪ ነው ያላቸው ከልጅነት ጀምሮ ስለማቀው ነው። አሁንም እርሶም ሲያነሱልኝ ከነበረው እንግዲህ ኤርትራ ነው የመሰረታቸው የሚል ሐሳብን አንስተዋል። ከዚህ ቀደምም እንግዲህ ሲነሱ የነበሩት ሐሳቦች ምንድነው? ይሄ የቀድሞ የህወሓት ቡድን በሀገሪቱ ውስጥ በጣም
ክፉ የሆነ ድርጊቶችን የሚፈጽመውና እንደውም ሀገርን በሚመራበት ጊዜ የኤርትራን አሊያም ደግሞ የሻዕቢያን ሀሳብ ነበረ ሲያራምድ የነበረው የሚሉ ሀሳቦች ይነሳሉና ምን ይላሉ እዚህ ላይ? ልክ ነው። ይህ ማለት ባህር ከሰጡ ቦታውን ፈርመው ገንጥለው ከሰጡ ኤርትራን እኮ እዚህ ያሉም አውቀው ለማስመሰል ነው እንጂ ባድመን እንዋጋ ምናምን ዛላምበሳ ኢሮብ ያሉት እንጂ ትክክል አልነበረውም። ትክክል የነበረው ሻዕቢያ ኢትዮጵያ እንድትዳከም ይፈልጋል። እነሱም ኢትዮጵያ እንድትፈርስ ይፈልጋሉ። በዛን ጊዜ ጀምሮ ግን በዛን ጊዜ እንደምታውቀው የኦሮሞ ወጣቶች ቄሮዎችና የአማራ ጥቂት የሆኑ ወጣቶች እንደገና ውስጥ የነበረው አርበኛ ፈንቅሎ ወጥቶ ነው በድንጋይ ነው ያባረራቸው። መሳሪያ ጀት ይዘው መጥቶ ምን ይዘው መጥቶ ባንኩም ታንኩም በእጃቸው ነበረ። ይሄንን እያለ በድንጋይ ነው የኦሮሞ ወጣት ያባረራቸው፣ በድንጋይ ነው ያባረራቸውና በፌስታል ነው በኩርት ፌስታል ነው ትንሽ እቃ ይዘው የሄዱት። ፎቋቸው አዲስ አበባ ያለው በሙሉ እንደምታየው የነሱ ነው፣ ወይ ወኪላቸው የነሱ ነው። በኦሮሚያ ያለው፣ በአዳማ ያለው፣ በቢሾፍት ያለው፣ በተለያዩ ኢትዮጵያ መሃል ያለው ፎቆችና ሀብቶች፣ ፋብሪካዎች በሌላም በውጭም በቻይናም በምናምን ይሆኑ እንጂ የነሱ ነው። እና እነዚህ ሰዎች አስቸጋሪ ሰዎች ናቸው። ኢትዮጵያ እየመሩ የነበሩ ጊዜ እኮ የኦሮሞ ወጣት ገለውታል፣ አስረውታል። የኦህዴድና ኦነግ አንድ ሳንቲም ገጽታ ነው ያሉ ሰው አሉ። መሪ አቶ መለስ ዜናዊ ብትፍቀው ኦነግ ነው የኦሮሞ ሕዝብ ብለው የተናገሩት አለ። እና እኔ ያዝን ነበረ ያ ሰው ሲታሰር ሲገረፍ። የኦሮሞ ወጣት እኮ በዚህ ለውጥ ጊዜ እኮ ለውጥን ለማስመጣት እኮ 5000 አካባቢ ነው ያለቀው አይደለ? እና ወጣት ግን መሳሪያ የሌለው ምን የሌለው ባንክ የሌለው ታንክ የሌለው ጀት የሌለው ድሮን የሌለው የሚፈነቅል መሆኑን ኃይለኛ መሆኑን አይተነዋል። ኢትዮጵያ አያምኗትም። ኢትዮጵያ እኛ አይደለችም እኛ ትግራይ ነን ነው የሚሉትና በዚህ ጉዳይ ነው። በሰሜን እዝ ላይ ሲያደርጉ የነበሩትንና ጥቃቱ ላይ ምን ሀሳብ አሉት? አዎ እኔ ከሚገርምህ ሰሜን እዝን በደንብ ነው የማውቀው። ምክንያቱም ወላጆቼ በኤርትራ ወሰንና በአፋር ወሰን በባህር ወሰን ያሉትና የታመመውን ያክማሉ። ሰሜን እዞቹ ያክሙ ነበር። ትምህርት ቤት ይሰሩ ነበረ። ጤና ጣቢያ ይሰሩ ነበረ። በቀብርም በደስታውም ይገኙ ነበረ። 22 ዓመት ነው የቆዩትና በ22 ዓመት ሙሉ ከትግራይ ሕዝብ ውሃና ወተት ሆነው ነው የኖሩት። ሰሜን እዝ 20 ምናምን ዓመት ኤርትራ ሲጠብቅ ጠላት ስለነበረች የተዋጋች ስለሆነ ሲጠብቅ የነበረ ነው። ሰሜን እዝ ከ80% የኢትዮጵያ መከላከያ ሰራዊት እዛው ነው የነበረው። ከባድ መሳሪያውም እዛ ነበረ፣ ጦሩም እዛ ነበረ። አብዛኛው የሚመሩት እነሱ ነበረ፣ ከጀረናል እስከ አንድ ተራ ወታደር። በመካከል ያለው ሻለቃ፣ ሻምበል፣ ኮሎኔል ምናምን የሚለውን ነገር እነሱ ነበረ። በዛ ውስጥ የኦሮሞ ልጆች፣ የአማራ ልጆች፣ የምን ልጆች ነበሩ፣ እንደ ማንኛውም መከላከያ ሰራዊት ነበሩ። ከዛ ምንድነው ያደረጋቸው? ያው ሰሜን እዝ እኔ በጣም ነው የማመሰግነው የነበረው እና አንበጣ ነበረ። በዛን ጊዜ ታውቅ እንደሆነ ኃይለኛ አንበጣ ነበረ፣ ኮቪድ ነበረ። እንደገና እህል የሚሰበሰብበት ጥቅምት ነበረና ያው የሰሜን እዙ በጣም በትግራይ ላይ የሰራ ወልደዋል፣ ተዋልደዋል። የሰራው ስራ በጣም በቃ የተባረከ ነገር የተቀደሰ ነገር ነበር የሚሰራው። ከዛ ምንድነው ያደረጉት? ቀን አንበጣ ሲያባርሩ አለ፣ ሲያጭዱ አለ፣ ሲወቅጡ አለ፣ ኮቪድ ሲያክሙ አለ። ከዛ በኋላ ማታ እዛ ውስጥ ያሉ እዛ ሰሜን እዝ ያሉ የነሱ ኃላፊዎች ጨምሮ ሚሊሻም ልዩ ኃይልም አዘጋጅተው እንዲበላ ሌሊት በተኛበት እንዲበላ ነው ያደረጉት። በመኪና እንዲረገጥ ነው ያደረጉት። በታንክ እንዲረገጥ ነው ያደረጉት። ስለዚህ ከነሱ ጋር አብሮ እንዳልነበረ እዛ ውስጥ የነበሩ በተኙበት ነው የገደሏቸው። እዛው የነበሩ ኃላፊዎች፣ እዛው የነበሩ ሰዎች
የነሱ ሰዎች ሌላው ብሔር እዛ መከላከያ ውስጥ የነበረው ሰሜን እዝ የነበረው በሏቸው። ምክንያቱም በውጪ ህዝብ አለ፣ ሚሊሻ አለ፣ ልዩ ኃይል አለ። በዛ ውስጥ ደግሞ ከጀነራል ጀምሮ እስከ ታራ ወታደር የነሱ አለ፣ አብዛኛው የነሱ ነው። በዚህ ላይ የሰሜን እዝን ግፍ ጄኖሳይድ ነው የፈጸሙበት። አሁን እነሱ መከላከያ ሰራዊት ጄኖሳይድ ፈጸመብን ይላሉ። ብልጽግና ጄኖሳይድ ፈጸመልን፣ በምንም አይነት አልፈጸመም። እነሱ ይሄን ወንጀል ሲፈጽሙ ነው ወደ ትግራይ እንኳን እንዲገባ እንዲደቁሳቸው የተደረገውና እነሱ ሁሉ ጊዜ አስቸጋሪዎች ነው። የሰኩት ትሬ የሚባል የነሱ ቃል አቀባይ የነበረው በ45 ደቂቃ መብረቃዊ ጥቃት ፈጽመንላቸዋል፣ አሸንፈናቸዋል ብሎ ነበረ። ማስረጃ ነው። ከትላንትና ወዲያ ደግሞ አንዱ ማሾ የሚባል የድሮ ባህላዊ ጀነራል የሆነው ሰውዬ ትክክል ነው፣ በልተናቸዋል፣ አሸንፈናቸዋል፣ ሰሜን እዝን ያሸነፍናቸው የበለናቸው እኛ ነን ብሎ ከዚህ 3 ቀን 4 ቀን ሲናገር ነበር። እና እነዚህ ግፈኞች እጃቸው በደም የተጨማለቀ ግፈኞች። ይሄ ቡድን ባለፉት 27 ዓመታት ከለውጡ በፊት ማለት ነው ሀገርን በጋራ ሲመሩ ነበረ። ወደ ትግራይም ገብተው ደግሞ በሰሜን እዝ ላይ ጥቃት ሲፈጽሙ አብረው ነበረ። አሁን ደግሞ ወደ 3 እና 4 ቦታ ላይ ተከፋፍለዋል። ምንድን ነው ምክንያቱ? የመከፋፈላቸው ሁኔታ ያው እነ አቶ ጌታቸው ረዳ የተማሩ ናቸው፣ ወጣቶች ናቸው፣ ከሳቸው ጋር ያሉት ወጣቶች ናቸው። ሁለተኛ ደግሞ በዛን ጊዜ ዘመቻ ሄደሃል አንተ። በዘመቻው ላይ ታዋቂ የነበሩ ከውጭም ከምንም መጥፎ ዓላማ ቢሆንም የነበሩ የሚገናኙ የሚታወቁ ሰው የነበሩ አቶ ጌታቸው ረዳ ናቸው። ከሳቸው ጋር ያሉ ደግሞ በሳቸው እድሜ ሆኑ ፕሮፌሰሮች፣ ዶክተሮች፣ ምኖች ያው ይሄን ሰላም ጉዳይ የቡታሪያ ጉዳይ የፈረሙ ደግሞ አቶ ጌታቸውና ጀነራል ጻድቃን፣ አቶ አሰፋ አብርሃ የመሳሰሉ ሌሎችም ወጣቶች ናቸው ይሄን የፈረሙ በዚህ ሰላሙ ጉዳይ። ከዛ በኋላ ለምን ፈረማችሁ ሰላም ብለው ከነሱ ጋር ግጭት ጀመሩ። መጀመሪያ ሲመለሱ ከቪክቶሪያ። ከዛ ቀጥለው ደግሞ ይሄ ቪክቶሪያ አንቀበለውም መቀደድ አለበት ብለው ጀመሩ። ከዛ እንደምንም ብሎ ጊዜያዊ አስተዳደር ተመሰረተ። ያው በቪክቶሪያ የተፈረመ ነገር ነው። ከዛ አቶ ጌታቸው ከመጡ በኋላ ምንድን ያደረጉት? በትግራይ ጋዜጣ አይገባም ነበረ፣ መጽሐፍ አይገባም ነበረ። በግል ቲክቶከር ማድረግ ሌላ ማድረግ በምንም አይነት አይገባም ነበረ። 27 ዓመት 30 ዓመት ሙሉ ማለት ነው። በምንም አይነት እንደፈለክ መናገር እነሱ ህግ ያወጡት አለ። የመናገር፣ የመጻፍ፣ የማንበብ፣ የአስተያየት መስጠት የሚል በኢትዮጵያ ህገ መንግስት በእነሱ ያወጡት አለ። ግን በትግራይ ተግባራዊ አልነበረም። ስለዚህ እና አቶ ጌታቸው ረዳ ይሄን ፈቀዱ። በቃ ህዝቡ ነፃ ሆኖ እንዲናገር፣ እንዲያነብ፣ ሁሉ ነገር እንዲያደርግ ብሎ በተለይም ደግሞ ይሄ ነባራዊን ዓለም ያለበትን ነገር ወጣቱ እንዲያውቅ ነው። ከዛ ቲክቶክ ተፈጠሩ፣ ሚዲያዎች ተፈጠሩ ከ1000-2000 በላይ። ከዛ በኋላ ይሄ ምሁር ወጣትና አቶ ጌታቸው ረዳ ለምን ከኛ ይበልጣል? ለምን እነሱ 51 ዓመት ምንም ሳይሰሩ ነፃነት ለህዝቡ ሳይሰጡ ዲሞክራሲ ሳይሰጡ ይሄን በትንሽ ቀን አቶ ጌታቸው ረዳ የታሰሩ እንዲፈቱ ያላረጉት ነገር የለም እና አቶ ጌታቸው ያለው ጊዜያዊ አስተዳደር። ከዛ በኋላ ውስጣቸውም ነበሩ የተመደቡ አቶ ጌታቸው ጋር እንደ መረጃ ሆነው ሰላዮች ነበሩ። እነሱ አቶ ጌታቸው ማባረሯቸው በዛ ሰዓት። ከዛ ይሄ ነፃነት ለውጥ ተፈለገ። ወጣቱ ህዝቡ ለውጥ ፈለገ። 50 ዓመት አንፈልግም፣ አሁን እኛ የምንፈልገው ነፃ ነው የምንፈልገው፣ ሌላ ወጣቶች መሪ እንዲሆን ነው የምንፈልገው አለ። ዲሞክራሲ መምጣት አለበት፣ ሚዲያዎች ነፃ መሆን አለባቸው፣ ሀሳባችን መግለጽ መቻል አለብን። ስንት ጊዜ ነው 50 ዓመት ሙሉ ነው ወይ ታፍነን የምንኖረው የሚለውን ህዝቡም አነሳ። ወጣቱ ተሰለፈ። ከነሱ ጋር የነበሩ የታጠቁ ሰዎችም
ሰልፍ መውጣት ጀመሩ። ከሚገርማ የማይፈቀደው ከዛ ያው አቶ ጌታቸው ረዳ ማህተማቸው ከወረዳ እስከ ዞን እስከ ክልል የነበረው ማህተማቸው ቢሮአቸውም ቀሟቸው። ከዛ አቶ ጌታቸው ረዳም ሌሎችም ወደ አዲስ አበባ እና ወደ ተለያየ አካባቢ ሄዱ እና ያ ወጣት ምሁር ነው ነገርኩ እኮ ዶክተር ምናምን ነው። ሌሎች እዛው ያሉ ዶክተር የሚባለው ውሸት ነው፣ ዝም ብለው እንትን የተሰጣቸው ነውና ይሄ ነው መከፋፈያቸው። ምክንያቱም ለውጥ ይፈልጋል ህዝቡ። ለውጥ ደግሞ ለምን ይመጣል? በድሮ አገዛዝ በ1967 አገዛዝ አይነት እንዲሆን ይፈልጋሉ እነዛ ወንበዴዎቹ። በዚህ ምክንያት ነውና እዚህ የመጡ ሰዎች ደግሞ እውቅናቸው የተለየ ነው። ከዓለም ጋር ግንኙነታቸው የተለየ ነው። አቶ ጌታቸው ረዳ የጊዜያዊ አስተዳደር እሳቸውም ተገፍተው ጀነራል ታደሰ ወረደ ደግሞ ጊዜያዊ አስተዳደር ሆነው መሾማቸው የሚታወስ ነውና እንግዲህ እሳቸውም እያሉ ህወሓት ደግሞ እንደገና ዶክተር ደብረጽዮንን የትግራይ ክልል ፕሬዝዳንት አድርጎ ሾሟል እና እንደው ጀነራሉም ያለበት አይታወቅም የሚሉ ታፍነዋልም የሚሉ ሀሳቦች ይነሳሉና እንደው በዚህ ላይስ ምንድን ነው የሚሉት? አዎ እምልህ ምን መሰለህ አቶ ጌታቸው ረዳ ያቀረቧቸው በመሰረቱ ለጠቅላይ ሚኒስትር ይሾምልን ብለው እነሱ ናቸው። ጀነራል ታደሰም ያቀረቧቸው እነሱ ናቸው። በደብዳቤ አድርገው ደብዳቤዎች አሉ ጠቅላይ ሚኒስትር ውስጥ ያቀረቧቸው እነሱ ናቸው። እና ሲያቀርቧቸው ከሚገርምህ ሲያቀርቧቸው ምንድነው የተደረገው? የአቶ ጌታቸውም አባረዋል በጉልበታቸው። ጀነራል ታደሰ ደግሞ 1 ዓመት ከሰሩ በኋላ ምርጫ መካሄድ አለበት የሚል በትግራይ በፌዴራል መንግስትና በምርጫ ቦርድ ሲነገር አንፈልግም እኛ አንመርጥም ሲሉ ከዛ ያው እነሱ ያቀረቧቸው ሰው ናቸውና ጀነራል ታደሰን ለ1 ዓመት ብሎ ፌዴራል መንግስት ነው ኃላፊነት ሲሰጠው ሲመድብ እሱን ደግሞ አንቀበልም አሉ። መጀመሪያ እንዲያውም አንድ ጊዜ መመሐከል አቶ ጌታቸው ያሉ ጨርሻ አካባቢ አቶ ጌታቸው ኑ ሲሏቸው ጠቅላይ ሚኒስትር አቶ ጌታቸውም ጀነራል ታደሰም ሌሎችም መጡና እዚህም ሚኒስትሮች ነበሩ። ከዛ ምንድን ነው ያደረጉት? ዛሬ ጌታቸው አውርደህ ታደሰ ወረደ ካላረክልን በምንም አይነት አንወጣም ከጠቅላይ ሚኒስትር ብለው እንትን ያሉበት ነገር ነበረ ከሚገርመህ። እና እንደዛ እያሉ ደግሞ ጀነራል ታደሰ ደግሞ አንፈልግም ብልጽግና ነው ምንድነው ብለው አሁን ያው አውርደው ድሮ በህገ ወጥ የተመሰረተው 2012 ዓመተ ምህረት ተው እየተባለ ምርጫ ቦርድም ሳይፈቅድላቸው ፌዴራልም ሳይፈቅድላቸው ያስመረጡት በዛን ጊዜ። ከዛ ቀጥሎ ደግሞ ጦርነት ሄደ። ከዛ ቀጥሎ ደግሞ ቪክቶሪያ እርቅ ሲወርድ በሉ እዛ ቪክቶሪያ ላይ ፈርመዋል። እናፈርሳለን ብላችሁ ፈርሙ ተብለው ፈርመዋል እዛ ቪክቶሪያ ላይ። ይሄ የነበረው ምክር ቤት ውዝፍ ምክር ቤት ነው። ውዝፍ ማለት ተቀምጦ የነበረው ማለት ነው። እና በጣም የሚገርሙ ናቸው እነዚህ ሰዎች የሚገርሙ ናቸውና አሁን ደግሞ ምክንያት አድርጎ የአቶ ማነው ጀነራል ታደሰ ወረደን አውርደናል ብለው አወጁ። አንቀበልም አሉ። ፌዴራል መንግስትም አንቀበልም አሉ። እንግዲህ እነዚህ ሰዎች በራሳቸው መንገድ ነው የሚሄዱት። እንዲያውም እዛ ያሉት ይገርምሃል ተማርከው መንግስት የለቀቃቸው በምህረት የለቀቃቸው እና አቦይ ስብሐት ጭምር እነ ዶክተር አብርሃም ተከስተ ጭምር እነ ዶክተር ኪዳኔ የሚባሉና ሌሎች ብዙ የተማረኩ ጀነራል ክንፈ ዳኘው የሚባሉ የተማርከው የነበሩ ተማርከው እዚህ እስር ቤት ሆነው ከዛ በነፃ የተለቀቁ ከሚገርም ምህረት የተደረገላቸው ከእርቁ በኋላና እነዚህ ሰዎች በጣም ከሚገርም አሁን ደግሞ ምን እያሉ ነው ያሉት? መጀመሪያ እና አብርሃም ተከስተ እና አምባሳደር ማነው ባርሌማ ምናምን ወጥተው እኛ ራሳችን ነው የምንሆነው እኛ የፌዴራል መንግስትን አንፈልግም ብሎ እንደዚህ ጨካኞች እነዚህ ጨካኞች እንደዛ ብሎ ታስረው የተፈቱ ሰዎች እንደዚህ ማለት ጀመሩ። ከዛ ቀጥለው ደግሞ ምክር ቤት የድሮ ምክር ቤት ነበረንና 5-6 ዓመት ያለፈው እሱ እንመልሰዋለን አሉ።
አጠቃላይ በክልሉ ያለው የሰብአዊ መብት ጥሰቶች በተለይም ደግሞ በዚህ ቡድን እየተካሄዱ ያሉት ጥሰቶች ምን ይመስላሉ? እስኪ በጣም ነው የሚገርመው። ጥሰቶቹ ከድሮ ጀምረው ነው። ይሄን ለዚህ ነው የምንቃወማቸው፣ ተውን የምላቸው። ጦርነት አትፈልግም ኢትዮጵያ፣ ትግራይም የትግራይ ህዝብም ጦርነት አይፈልግም። ስለዚህ ተው የምንላቸው ለዚህ ነው። ስለዚህ በትግራይ የተካሄደ ያለው በተለይ ህገወጡ ምክር ቤት የሚባለው ራሱ ደብረጽዮን ፕሬዝዳንት ነኝ ብሎ እኔ ድሮ አትቱ ነበር የሚለው የሁላ ዓመት፣ አሁን ግን ፕሬዝዳንት ነው ብሎ ሹሞ ራሱ ምክር ቤት ሰብስቦ ህገወጥ የሆነ እንትን ህግ አውጥቶ ህግ እኮ ነው ያወጣው። አንቀጾች ያሉበት ከመግደል እስከ 50 ሺህ 100 ሺህ እስከ ሚሊዮን እና እስከ እስር ቤት 50 ዓመት እስር ቤት 25 ዓመት እስር ቤት 10 ዓመት እስር ቤት መግደል ሞት የሚለው ህግ ነው ያወጣው ይሄ ምክር ቤት የተባለው ወንጀለኛ የሆነው ምክር ቤት። እኛ እንዲያው የምናውቀው ፌዴራል መንግስትም የኢትዮጵያ ህዝብም የዓለም ህዝብም እና አሜሪካን የሚያውቁት ጊዜው አስተዳደር ነው። እስካሁን ድረስ ጊዜው አስተዳደር ነው የተመደበው እንጂ ይሄ ህገወጡ ምክር ቤት ማንም አይቀበለውም። አሁን ጥሰቶቹ እየተደረጉ ያሉት ከሚገርም በትግራይ በጣም ነው የሚያሳዝን። አሁን አፈሳለ ያው ከ1 ሚሊዮን እስከ 2 ሚሊዮን እናሰልፋለን ነው የሚሉት ኢትዮጵያን ለመውረር ከ1 ሚሊዮን እስከ 2 ሚሊዮን ግን ሰው እያፈሱ በግድ ለምሳሌ በ19 መቀሌ ገብርኤል በቤተክርስቲያን ነው ቤተክርስቲያን ተሰል እንትን ጾለት ባና ያደረገ የነበረ ህዝብና ሌሎች ነው አፍሰው የወሰዱት። ከሚገርም እስከዚህ ድረስ ነው ኢትዮጵያ መስማት ያለበት የኢትዮጵያ ህዝብ። እኛ ጥላቻ አይደለም ያለን እነዚህ ሰዎች እንዲስተካከሉ ነበረ። ግን የማይስተካከሉ ከሆነ እነዚህ ሰዎች ምንድነው ማድረግ ያለባቸው? መጋለጥ መቻል አለባቸው። ሊታረሙ አልቻሉም። ታረሙ ብለናቸዋል ብዙ ጊዜ፣ ሊታረሙ አልቻሉም። አሁን ሰብአዊ መብት ጥሰት እያንዳንዱ የትግራይ ሰው ከ3 እስከ 8 ልጆች መስዋዕትነት ይከፍላሉ። ዝም ብለው በማይረባ ለምን እንደሆነ የማይታወቅ። አሁን ደግሞ አንድ ልጅ አለህና ከነዛ የቀረው እሱ መግባት አለበት እንደ ግዴታ ማለት እንደ ግዴታ ማንም መግባት መቻል አለበት። ማንም ቀለብ ህጉ ምን ይላል? ቀለብ ማንም ሰው ማንም ገበሬ ማንም ከተመኛ ማቅረብ መቻል አለበት። ማንም ሰው አባ ልጁን የሸሸገ ያስቀመጠ 50 ሺህ ይቀጣል እስከ 25 ሺህ፣ እስር ቤት እስከ 10 ዓመት 20 ዓመት ይቀጣል። እና በጣም ነው የሚገርምህ ሰብአዊ መብት እየተጣሰ ነው ያለው በትግራይ። ከተጣሰ ነገሩ ከተመሰረተ ጀምሮ ከ1967 ጀምሮ እስካሁን ድረስ አንቀጹ አልወጣም ነበረ፣ ተግባር ግን ያውሉት ነበረና እነዚህ በትግራይ ያለው ሰብአዊ መብት ረገጣ በጣም ከዓለም ህዝብ ማየት ያለበት ነው። የኢትዮጵያ ህዝብም ፌዴራል መንግስትም ያየዋል። ግን በእውነት እኔ አመሰግነዋለሁ ቶሎ ብሎ አለመግባቱ፣ በፖለቲካ ወይ ደግሞ በህዝብ ንቅናቄ መፍረስ እንዳለበት ይሄ ቡድን ከፈረሰ በኋላ ደግሞ ወደ እስር ቤት በሰንሰል በውሻ ሰንሰል ካቴን አድርጎ ወደ ቃሊቲ መውረድ ያለበት አካል ነው። ይሄ ቡድን ለዳግም ጦርነት እየተዘጋጀ ነው የሚሉ ሀሳቦችና የተለያዩ ጉዳዮች ከዛው አካባቢ ይነሳሉ። እንግዲህ እነሱም ደግሞ በተመሳሳይ ይህንኑ እየገለጹ ነው የሚገኙትና ይህንንም ደግሞ ለማድረግ ኃይልም እንዳሰባሰበ ይሄ ጽምዶ የሚልም ቡድን እንደመሰረተ ነው የሚነገረውና አጠቃላይ የዚህ ቡድን ዓላማና በዚህ ውስጥ ደግሞ ያሉት እነማን ናቸው ማለት ነው? አዎ ጽምዶ መሰረቱ አሁን አይደለም፣ የድሮ የነበረ ነው። ድሮ 1969 ሶማሌ ስትወረን ሰኢድ ባሬ ሲወረን በዛን ጊዜ ዞረው በሱዳን ገብተው ኢትዮጵያን የወጉ ናቸው እነዚህ ሰዎች። ወላጆቻቸው ደግሞ ቀደም ብለው በጣሊያን ጊዜም በድርቡሽ ጊዜም በተለያዩ ጊዜ ከጠላት ጋር ሆነው ከግብጽ ጋር ሆነው የተሰለፉ ናቸው። የነዚህ አያቶች የአንድ ሰፈር ሰዎች ናቸው እና እነዚህ ሰዎች ጽምዶ ብለው የፈጠሩት ምንም ይሆን አይደለም። እንዲያውም መፈራረክ ጀምሯል። አሁን ይሄን የጀመሩት አቶ ኢሳያስ የኤርትራ መሪ የሻዕቢያ መሪ ናቸው። እነዚህ
ሻዕቢያ እንደምታየው አቶ ኢሳያስ እንደምታየው ሶማሌ ወደብ ለማግኘት ስንፈራረም መጀመሪያ ወደ ግብፅ ሄደው ወደብ እንዳናገኝ ያደረጉ ከዚህ በፊትም ወደባችን የከለከሉን የራሳችን የሆነ አሰብና ባህረ ነጋሽ የከለከሉን ጦር አለኝ መሳሪያ አለኝ ብለው የከለከሉን እነሱ ናቸው። አሁን ደግሞ ጽምዶ የሚባለው አንደኛ ዓለማቸው የማይገናኙ ሰዎች ናቸው። በምንም አይነት ምንድነው ያደረጉት? ኢሳያስ የኤርትራው መሪ አንደኛ ከህወሓት ጋር ተስማማ፣ መጀመሪያ ተስማሙ። ከዛ ወደ ግብፅ ሄዱ። ከዛ በኋላ ወደ አልሸባብ ሄዱ። ከዛ ወደ ሱዳን ሄዱ። ኢትዮጵያ ውስጥ ያሉ በግለሰቦች እንቃወማለን፣ ተኩሳለን፣ መንግስት እንለውጣለን የሚሉ ከነሱ ጋር ተስማምተው ነው ጽምዶ ያሉት። ይሄ ጽምዶ ደግሞ በምንም አይነት የሚስማሙ ያልሆኑ ሰዎች ናቸው። እኔ ከውስጣቸው ሰዎች አሉ በምንም አይነት አይስማሙም። ለምሳሌ ፋኖ ልንገርህና ፋኖ ወልቃይት የአማራ ነው ብለው ይታገላሉ አይደል? ራያ በሙሉ ራያ የኔ ነው ብለው ይታገላል። እንዴት ብለው ነው ከነዚህ ከህወሓት ጋር የሚስማማው? ነው ይስማማ አይችሉም በምንም አይነት። አቦይ ስብሃትና ጆሃር እንዴት አድርገው ነው የሚስማሙት? በምንም አይነት ይስማሙ የሚባሉ የሚናከሱ ካልሆነ በስተቀር በጣም ነው የሚያምህ። ውጭ ያሉ አሉ ልክ እንደዚህ ውጭ ሀገር ያሉ ጊዜያዊ መንግስት የሚቋቋም እንደዚህ ይሆን የማይሆነው ነገር ከፈለጉ እነዚህ ሰዎች በምርጫ መጥተው መመረጥ መቻል አለባቸው። በምርጫ ቦርድ ተመዝግበው ነው መመረጥ ያለባቸው። አሁን እነ ብልጽግና እንደተመረጠው ሌሎችም እንደተመረጡት እንደነሱ ተወዳድረው መመረጥ ነው ያለባቸው ህዝቡን አሳምነው እንጂ በጠመንጃ የሚለው ነገር መቅረት። ከሰሞኑ የአሜሪካ መንግስት ባወጣው በእነዚህ የቀድሞ የህወሓት ቡድን ላይ የቪዛ ክልከላ አድርጓልና እንደው ይሄ የቪዛ ክልከላ በዚህ ቡድን ላይ መደረጉ ምን ያመላክታል? ይሄ የዚህ ቡድን ሴራዎች፣ ክፉ ስራዎች፣ ድርጊቶቹ ሁሉ ተጋልጧል ማለት እንችላለን ለቀሪው ዓለም? አዎ ከሚገርምህ እቺ ቪዛ ትንሽ ነች፣ ብዙ አይደለም። ቪዛ አይደለም ለእነዚህ የሚገባቸው ቪዛ አይደለም። እንዲያውም ሰሞኑ የእነሱ ካድሬዎች ጥያቄ ሲያደርጉ ምክትል ፕሬዚዳንት የተባለው የውሸት ምን ይላል? እኛ እኮ አሜሪካን ኤምባሲ እንመጣለን ብለዋል፣ ይቅርታ ሊጠይቁን ነው ቪዛ ስለከለከሉን ይላል። ቪዛ ስለከለከሉን ደግሞ ምን ያርጉናል ይላል። እነዚህ ሰዎች ቪዛ አይደለም መከልከል ያለበት፣ ቪዛ ሳይሆን መከልከል ያለበት ይሄ አሸባሪ ቡድን አንደኛ በመከላከያ ሰራዊት በሰሜን እዛችን መከላከያ ሰራዊት የፈጸመው ጄኖሳይደር ድርጊታቸው በወንጀል መጠየቅ አለባቸው፣ በወንጀል። ሁለተኛው ጦርነት መክፈታቸው በትግራይ ራሱ በወንጀል የሚያስጠይቃቸው፣ በወንጀል ነው የሚያስጠይቃቸው፣ በሌላ አይደለም። ሁለተኛው በዚህ በዓለም ቅድም እያልኩ ነበረ ዱባይ ያላቸው ፎቅ፣ አሜሪካን ያላቸው ሀብት፣ ሌላ አገር ያላቸው ሀብት፣ ኢትዮጵያ ውስጥ ያላቸው ሀብት ይሄ መወረስ መቻል አለ። ተወርሶ ለመንግስት ገቢ መሆን ነው ያለበት። ሁለተኛው እነዚህ ሰዎች ያፈራረሙን እንግዲህ የዓለም መንግስታት፣ የተባበሩ መንግስታት፣ አሜሪካን ያው እሷን የምትዘውረው አፍሪካ ህብረት፣ ኤሮፓ ህብረት፣ ኢጋድ እና ፌዴራል መንግስትና የወንበዴው ቡድን ያሉበት ነው የተደራደሩት የተፈራረሙት ቪክቶሪያ ላይ። ከፌዴራል መንግስት የተደራደሩበት መቼ ተግባራዊ አደረጉ? መጀመሪያ መሳሪያ ያቀበሩ፣ ከዛ በኋላ አሁን ደግሞ ከሌላ ጽምዶ ብለው ኢትዮጵያን ዘለዓለም ያቆሰሉ ታሪካዊ የሆነ ጠላትነት ያላቸው እነ ግብፅ፣ እነ ሱዳን እና እነ ኤርትራ እና ሌሎች እነ አልሸባብ ለምሳሌ በዓለም አሸባሪ የሆነው አልሸባብ ጋር ሆነው ነው ኢትዮጵያና አይሆንላቸውም። ኢትዮጵያ በአሁን እንደምታውቀው በቂ የሆነ አየር ኃይል አላት፣ ባህር ኃይል አላት፣ ጀግና የሆነ ሰራዊት አላት፣ መከላከያ አላት፣ ፌዴራል ጀግና የሆነ ፌዴራል ፖሊስ አላት፣ ጸጥታ ኃይል አላት። ስለዚህ በምንም አይነት እንደ ድሮ እንደ 83 ዓመተ ምህረት እንደ 2013 እንደ ሌላም ጊዜ መስላቸው ይሆናል። አሁን ያሉበት ቦታ ይታወቃል። ያሉበት ሰፈር
ምግብ ቤት ነው ያሉት ወይስ ድንጋይ ቁጭ ብለው ነው ያሉት ወይስ ሽንት ቤት ነው ያሉት ወይ መኝታ ቤት ይታያል። አሁን ቴክኖሎጂ ያየዋል። ስለዚህ በዚህ ጉዳይ የሚያመልጡ ይመስላቸዋል። እንደ ድሮ ተራራ ተወርዶ ምናምን ይመስላቸዋል። በምንም አይነት አሁን ቴክኖሎጂ ሞላት ኢትዮጵያ ድሮን ራሷ የምታመርት ጥይት ራሷ የምታመርት ጀግና የሆነ መሪ ዶክተር አብይ የመሰሉ ጀግና የሆነ መሪ ጭንቅላታቸው ብሩህ የሆነ በመጠጥ ያልተበከለ በጫት ያልተበከለ በሐሺሽ ያልተበከለ አእምሮ ያላቸው ንጹህ አእምሮ የሚመራት ዶክተር አብይና ሌሎች አሏት። እነዛ ግን እዛ ያሉት አሁን በስጋራ በጫት በሐሺሽ በአልኮል እየደነዘዙ አእምሯቸው የማይሰራ ሰዎች ናቸውና አሁን መደረግ ያለባቸው ምንድነው በተለይ እነዚህ ሰዎች እነዚህ መደራደር ከእንግዲህ በቃ ከነዚህ ጋር ከሌሎቹ ጋር ይቻላል ከነዚህ ጋር ግን አይቻልም። ያው እኔ ምን ነበር እዚህ መጥቼም ሌላ ቦታም ይሄ ድርድር ጊዜ መግኛ ነው። እኔ ያውቃቸዋለሁ እነዚህ ሰዎች ጊዜ መግኛ ነው። ጥይት ሲያጡ ነው ሲጨርሱ ነው ሰው ሲጨርሱ ነው ቀለብ ሲጨርሱ ነው ሽምግልና ብለው የሚጠይቁት። ስለዚህ እነዚህ በምንም አይነት እኔ ከ15 በላይ ጊዜ አቃለሁ ተደራድረው ታርቆም ስለማያውቁ እነዚህ ሰዎች። ስለዚህ አሁን መሆን ያለበት እነሱ እንደጀመሩት እነዚህ ዓለም መንግስታት አደራድረው የነበሩ አንደኛ መሳሪያቸው እንዲያስቀምጡ ከትልቅ መሳሪያ ጀምሮ እስከ ጥይት ድረስ ቅልሃ በትግራይ መኖር የለበት። በትግራይ መኖር የሚያስፈልገው አሁን ትምህርት ቤት፣ ሕክምና፣ ልማት፣ እድገት ነው የሚያስፈልገው እንጂ ለወጣቶች የ5 ዓመት የ6 ዓመት ጥይት ማስታጠቅ አይሆንም። እንግዲህ አቶ ሙዑዝ ገብረ ሕይወት እዚህ ስቱዲዮአችን ድረስ መጥተው ይህንን ሀሳብ ስላካፈሉን ስለ ጊዜውትም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ወይኔ ጌታ። መልካም የተወደዳችሁ ተመልካቾቻችን እንግዲህ ከአቶ ሙዑዝ ገብረ ሕይወት ጋር የነበረን ቆይታ ይህንን ይመስል ነበረ። ስለተከታተላችሁን እናመሰግናለን። መልካም ጊዜ